እድሜ ለነጭ ቅማል ሰለጠን እኮ ነጭ ቅማል እኮ ትልቅ የሰራችልን ነገር ምን እንደሆነ ታውቃላችሁ? ኦኬ ለካ እኛ ለካ እኔና ዮኒ ማኛ እሱ አሁንም ሞኝ ነው። በነገሩ ጠዋትም እየሰማሁት ነበር ለሱ ያቀራራ ነበር። እስቲ በኮሜንት እየጻፈችላቸው ነው እና እንትን በሉ ተነጋገሩ። ከኔ ጋር የማትመጥኑኝ ትንሽ አንዳንድ ሰዎች ስላላችሁ just shut up. Shut up. ራሄል የኔ ቆንጆ ጂጂዬ ስላልሽኝ መልካም እንትን ነው መልስ ሌሎቹን እየሰደብኩ ነው ማባራቸው። ግን ራሄልዬ እኔ አያገባኝ የኔ ቆንጆ ይኸውልሽ እኔ የሚያገባኝ አንበሳ ስትሰጪኝ ስትከፊኝ የዛኔ ለፈልፋለሁ። ሳይከፍሉ መለፍለፍ እስር ቤት ነው የሚጠብቅ። ገብቶሻል? እስር ቤት ግን ፓወራችንን ደግሞ እንኳን የኛም ፓወር አይደለም ለሌላውም አንበሳ እያወረዳችሁ ነው። አሁን ለምሳሌ ሰብሰብ ብላችሁ እዚህ ጋራ ፔፓላችንን አካውንት ነንበራችንን ጠይቃችሁ ድምፅ ሁኑ ብትሉን ብትይኝ እኔ ለምሳሌ እሆናለሁ። ግን አንበሳ ያስፈልጋል። ይሄ ደግሞ ቀላል ነገር አይደለም። አፋችንን እዚህ ጋር ከከፈተን እስር ነው የሚጠብቀን። ገባሽ? እስር የሚጠብቀን ከሆነ ደግሞ ወይንም ደግሞ እላችን ላይ ጥያቄ የሚፈጥር ነገር ከሆነ አትሊስት ለጠበቃ እንኳን ብር ያስፈልገን። እንደ ድሮ ሞኝ የለም። ዛሬ ወሬ ተወርቶ አንበሳ የሚወርድበት ሰዓት እድሜ ለነጭ ቅማል ሰለጠን እኮ ነጭ ቅማል እኮ ትልቅ የሰራችልን ነገር ምን እንደሆነ ታውቃላችሁ? ኦኬ ለካ እኛ ለካ እኔና ዮኒ ማኛ እሱ አሁንም ሞኝ ነው። በነገሩ ጠዋትም እየሰማሁት ነበር ለሱ ያቀራራ ነበር። የኔ እናት እኔ እኮ ነገር ነቃው ልክ እንዲህ ብንንስል ለካ በራሴ ብርና በራሴ ጊዜ ለካ ቴንኪው የለውም። ለካ እግዜር ስጥሽ የለውም። ይኖ ጭራሽ ምንድን የተባልነው ሀገር በጥባጭ ተሳዳቢ ይኖ ተረስቶ ተሳዳቢ ሀገር በጥባጭ ይኖ የኦሮሞ ጠላት ደግሞ የጮሁላቸው ዘመዶቼ እራሳቸው የኦሮሞ ጠላት ሲሉኝ እኔ 3 ሀገር ኢንግላንድ፣ አትላንታ፣ ዋሽንግተን ዲሲ፣ ሚኒሶታ የሄድኩበት ገንዘብ 100,000 ብር ይሞላል። $100,000 አውጥቻለሁ። እነዚህ 4 ሀገር የሄድኩበት ለዚህ ለነሱ ድምፅ ተውቴ እርዳታ የከፈልኩት ያወጣሁትኝ ይሄ ቁጭ ብዬ ሰዓቴን የጨረስኩት ቤቴን የዘጋሁትኝ ቤተሰቤን የበተንኩት እንዲህ ውሃ እኔ እኮ ዛሬ እኮ $1 ሚሊዮን እኮ 10 ምናምን ዓመት በነገራችን ላይ ብሰራበት ከዛ ይበልጥ አገኛለሁ ሰላሜ። ስለዚህ ካሁን በኋላ ውድ ደንበኞቻችን ድምፅ እንሆንላችሁ። ባንኬን አስቀምጥላችኋለሁ፣ ገንዘብ ትከታላችሁ። ለጠበቃ ያወጣሁት ገንዘብ ጠላት ያፈራውበት ዛሬ አብሬ የምታማበት የልጆቼ እኔ ፎቶ እየተለጠፈ እና ሀብዚ ቁልጭ የሚሰድቡኝ እነ አማራ ደግሞ ሻምፓኝ ከፈተች የሚልኝ እነ ኦሮሞ ደግሞ የኛ አይደለችም የሚሉኝ ምንድን ነው ትርፌ ምንድን ነው? ስለዚህ ዶላር አላችሁ? do you have money? pay me. When you pay, I open my mouth. ለአንዴና ለመጨረሻ ጊዜ እንኳንስ እንዲያውም ወደ ክፋት ለመሄድ እያሰብኩኝ ነው። መድኃኒዓለም ወደ ክፋት ወንድ ዝም እየሳስበው እኔ አሁን ይሄ እቺ በሰበሰች ነጭ ቅማል የምታወራቸው ወሬዎች ይሄ እንዲህ ያለኝ የምትለው እንደዚህ ያለኝ የምትለው እኔ አለኝ ላስት ይር እኔ እንደውም ከሰው ጋር
አልቀርም። አጋጣሚ በቀረብኩባቸው ሰዓቶች በሙሉ የሰማኋቸው ያዩዋቸው ቪዲዮዎች እኔ እንደዚህ ነገር አይመጥነኝም። ኖ እንደዚህ አይነት ነገር እንደ ሴት እንደ አንድ ፍርሃ እግዚአብሔር እንዳላት እንደ አንድ ክርስቲያን በእግዚአብሔር ቤት እንዳደገች ሴት ኖ if you pay me I can't talk. When you don't pay I close my mouth. I shut up my mouth. You know? ስለዚህ ያ የሞኝነቴ ጊዜ ያ የዋሃው ጊዜ ለእኔ ትልቅ ነገር አስተምሮኛል። You know? ትልቅ ነገር። ስለዚህ I'm sorry ራሄልዬ፣ ለአንቺ I'm sorry። ሌላው ደግሞ በመጣበት መልሰዋለሁ፣ ለአንቺ መልሰዋለሁ ብዬ ነው። ገባሽ? You are rich። ታዲያ ሪች ከሆንኩኝ ታዲያ ለአንተ መለፍለፍ አለብኝ እንዴ? ሪች ከሆንኩኝ አልጠገብኩም፣ ጨምርበት። pay me it's not enough. I need more. አንቺ ብታውቂ ድሮ ነበር የምታወሪው። ምን ሳወራ ሰምተሽ ታውቂያለሽ? እኔ ቆንጆ አቡዬ ትክክል ነሽ። አዎ ክፋት ጥሩ ነው። ይሄ ህዝባችን ምን ለምዷል መሰላችሁ? ዝምታን አይፈልግም። ጸባይን አይፈልግም። ዝምታን አይፈልግም። ጸባይን አይፈልግም። መከበርን አይፈልግም። እሱ ብቻ እንዲያወራ የተፈቀደለት እሱ እንዲናገር እሱ ምናምን እና ማለት ያው የሆነ ሰው እንደዛ ስላለ እኔ እንደዚህ ተመልሼ የተጨማለቀ ቦታ ላይ እመለሳለሁ እያልኩኝ አይደለም። ግን የተረዳሁት ነገር ቢኖር ያ ነው። አንድ የተረዳሁት ነገር እና ኤኒዌይ አም ሶሪ ብር ክፈሉና ከዛ አንበሳ ስታወርዱ እንዲላሉ ወይኔ ለምን ሞቱ እላቸዋለሁ። ማን ገደላቸው? እንደ ዲቦራ እንዲላሉ ኢትዮጵያ እንዳልሽ ደግሞ ማን ገደላቸ እልልሻለሁ። ማዳጋስካር እንዴት ነሽ? ለምንድነው ለእንትን የመጥሽ ታፕታፕ እንኳን ያላስደረግሽ? እኔ ቆንጆ አረ ጌም የሚያጫውተኝ ጓደኛ አምልጣ። ምን ነው ጠመዱኝ እንትና እስቲ እነማን ናቸው? ሌላ ያለው ቆይ ኦኬ ማንም የለም። እስቲ ቆይ አይ ጉዳችን ጌም የሚያጫውተን እንኳን ጓደኛ አጣን። እረፍት አድርጌ እኔ ጌታ እረፍት አድርግ። አማርኛ ደግሞ አሁን የታደለ በፈረንሳይኛ በእንግሊዘኛ ይግባባል። አማርኛም ከማይችል ሰው ጋር ቁጭ ብዬ ልዳረቅ እኔ ጂጂክያ ነው ወይ? ኦኬ ከማን ጋር ልጫወት? እስቲ አንድ ጓደኛ ያስፈልገኛል። አሁን ጌም የሚጫወት ጓደኛ ፍሬንድ ቆንጆ ወንድ መፈለግ አለብኝ። የሆነ እንትን ያለው ማስ ያለው እንደዚህ እዚህ ጋርና እዚህ ጋር ደረቱ ላይ ጨዋታ እዚህ ነጮች ሲጫወቱ ያረብ ጌታ ነጭ ግን ይጫወት የእነዚህን ጨዋታ ሳምራ ያለች ለካ ሳምራ ያለችው ከነጭ ጋር ስትጫወት ኳሊቲ ምናምን እንደሚያስፈልጋቸዋል። ባክግራውንዳችሁ ዴይሊ መግማት አለ። እዛ ኮሚኒቲ ውስጥ እኮ ዝም ብላችሁ አትገቡም እኮ ፍሪ መሆን አለባችሁ። እርሜን አሁን ጊዜ ቢኖረኝ የሚያጫውተኝ ደግሞ ጠፋ።
ፕሌይ ጌም ዊዝ አሜሪካና ዝም ብለው ካታገኛቸውም ፍሬንድ ማድረግ አለብህ። ትንሽ ደግሞ ቢዩቲፉል ምናምን ማለት አለብን። እንዲህ ተንጨባረሬ ምናምን እነሱ ራሳቸው ሴትዮ ጤነኛ አይደለችም እንዴ ነው የሚሉት። ሪንግ መብራት እዚህ ጋር ማብራት አለብኝ፣ ከንፈሬን ማድረግ አለብኝ ምናምን፣ ሀይ ሀዋሪው ምናምን ማለት አለብኝ። ለእናንተ ነው ቢዩቲፉልነቴ። እሺ አሙሼ ታፕታፕ አድርጌ ነው ቆንጆ። ዋናው ታፕታፕ ማድረግሽ ነው። በኢየሱስ ታፕታፕ አድርጉልኝሽ። ታፕታፕ እንኳን አላደረጋችሁልኝ። እነ ሳምሪን ወልጄ እንደዚህ ነበር የምመስለው። እነ ሳምሪን ሳሳደግ ማለት ነው። አሁንም ተመልሼ እናት የእናት ፀጉር ምናምን ነገር የለም ግን ዝንጥ ያለች አያት። እንዴት ነኝ? አይስፌር አሁን እኮ ነው ያየሁት። እዚህ እንደዚህ አይደለም። እዚህ ላይ ሳየው ራሴን ይብላችሁ። እዚህ ላይ ሳየው ቀድሞ ስፖርት ብሰራ ይሻለኛል። የት ሄድኩኝ? አሁን መጥቻ ነበረ እንዴ? እንደዚህ ሳየው ራሴን እንደዚህ ሳየው ማለት ነው ራሴ የድሮ መልኬ ትዝ ያለኝ። ኦኬ ፌቨንዬ ሽቫይስ aber trotzdem የከሰረ አረብ ነው የሚመስለው። የከሰረ አረብ እንዴት ነው የሚመስለው? እንደኔ ሳምሪ ነው የምትመስለው። ኦፍ ኮርስ ታዲያ ማንን ትመስላለች? አንዳንዴ እኮ ታስደነግጠኛለች። ያረብ ጌታዬ እንደዚህ ቁጭ ብዬ ወይ እዚህ ጋራ ልብሷን እዛ ጋራ ስትቀየር ምናምን ራሴን ነው የምትመስለው። እና ወይች ልጅ እንዲያያትና ያች ትንሽ ልጅ ከወዲ ወጣችው ጠቆር ስትል ከሀገር ቤት ስትመጣ እኔን መሰለችኝ። አሁን ደግሞ ያቺ ትንሽ እንዲህ እላለሁ በቃ አይ ተፈጥሮ እላለሁ። ያቺ ትንሽ ልጅ የነበረችዋ እቅፍ ማደርጋት ጥንጥየዋ ደግሞ እኮ ሳምሪ እኮ በጣም ትንሽ ልጅ ናት። በጣም 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 ትንጥዬ በጣም ኮካኮላ ጠርሙስ ነበር የምታከለው ስትወለድ። ትንሽዬ ናትና እንደው አድጋ ይገርም ማለት ነው። እግዚአብሔር ስራ ሰው እንዴት እንደዚህ አይነት ልጅ እንዲያድጋል ከራሳችሁ ጋር እግዚአብሔርን ታላቅነት በቃ እዚህ ጋር የምታዩት እና አሁን ዲሳት ትልቅ ሰው ስትሆን ግርም ይለኛል። በቃ እግዚአብሔርን ስራ ነው የማየው እና ይገርመኛል። ትልቅ ልጅ ሆናለች። አሁን እኔን ነው የምትመስለው። ስራዋም እኮ እንደኔ እኮ ሁሉ ነገሯ ማለት ነው። ልቧም ምኗም እንደኔ ነው። ግን እሷ ትንሽ ጉብዝ ናት። ነገሮችን የምትመለከትባቸው እሷ ጠንከር ትላለች። እኔ ደግሞ እሷ ነገሮችን በስሜት አታረግም። አይ ቲንክ እኔ አንዳንዴ እንደዛ ነኝ፣ አንዳንዴ አይደለሁም።
አንዳንዴ በስሜት በጣም ቶሎ እርምጃ ወስዳለሁ። አንዳንዴ ደግሞ ረጋ ብዬ አደርጋለሁ። እንደ እንትኑ ነው ግን እንደ ክብደቱ እንደ ነገሩ ከባድ ከሆነና ሪስክ የሚያስይዘኝ ከሆነ ቀስ ብዬ ነው እንትን የምልበት የሚሄድበት። እሷ ግን ሁሉም ነገር ላይ ቀስ ብላ ነው የምታደርገው። ቀስ ብላ አላምጣ እንትን አላት፣ ጎበዝ ናት። አጣጥማ ስማርት ምናምን ነገር ወዲያ ነው አይደለችም። ቀስ ብላ ግን አይ ቲንክ ቂመኛ ትመስለኛለች ከኔ ይልቅ። እኔ እሸሻለሁ፣ ነገሮችን እሸሻለሁ። ሳምሪ አትሸሽም፣ ሳምሪ አትሸሽም ይመስለኛል። አይ ቲንክ የምትሸሽ አይደለችም ሳምሪ። እና አትረሳ፣ እኔም አልረሳም። ግን እንደ ነገሩ ከባድ ከሆነና ከባድ ነገር ከሆነ ግን ቆይ ምን አይነት መስላችሁ? ምን ሆነ መሰላችሁ? እኔ ብዙ ሰው ጎርቶኝ አያውቅም፣ በግሌ ምናምን ጎርቶኝ አያውቅም። ሳልጎዳ ነው ቶሎ የምወጣው፣ ሳይነካኝ ሰው። አይ ቲንክ ሳምሬ ትንሽ ይመስለኛል። እኔ እህታችሁ ግን ብልጥ ነኝ። ሳምሪ በፎንቃር ተጎድታለች፣ እኔ ግን አልተጎዳም በፎንቃር። ያው አምና ተከርታች፣ እኔ ግን ነው ሁሌ ሁል ጊዜ አንድ እግሬ እና አንድ አይኔ ቪርጎ ፐርሶናሊቲ ግን ጥሩ እኮ ግን አይደለም። ሁል ጊዜ ሰው አይወደኝም ወይንም ደግሞ ሰው እንዲህ ነው ብሎ ማሰብ ጥሩ አይደለም። ሰላሚና ጥሩ አይደለም። ይኸውልሽ አንቺ ይቅር ስትያቸው ሙኝሽ ይመስላቸዋል። እና ይቅር ባይነት ሁሌ ለመጎዳት እንትን ነው፣ ቅርብ ነው። ገባሽ? ስለዚህ እነዚህን ነገር አታርጊ። ሁሌ ይቅር ባይ ነኝ ስትይ አር ዩ ሲሪየስ? ሁሌ ለመጎዳት ራስሽን እየሰጠሽ ነው ማለት ነው። ሁሌ ይሄ ጥሩ አይደለም ነው። እኔ እህትሽ ብልጥ ነኝ ብቻ አይደለም፣ እግዚአብሔር ይጠብቀኛል። የኔም ብልጥነት አይደለም። ለምን መስሽ የኔ ብልጥነት አይደለም ምለው በትልቁ የተከዳውታል አሁን ማለት ነው ብዬ አስባለሁ አሁን። ስለዚህ ግን እንደዚህ በግለሰብ ምናምን ነገር ግን በጣም ስማርት ነኝ። በፍጹም ማንንም አላምንም። ማንንም ብዙም አልቀርብም ሰውን። የትልቅ ውለታም አልዋዋልም። አይከዱኝም ብዬ ደግሞ አላስብም። ትልቁ ነገሬ ምንድነው? እንደምከዳ አውቀዋለሁ። ይሄ ሰው አሁን እንደዚህ ይከዳኛል ብዬ ካልኩኝ ቢከሰትም ምንም አይመስለኝም። ምክንያቱም መጀመሪያው አውቄዋለሁ። ስለዚህ ሳላውቅ የሚሆነው ነገር ይርጉ በጣም ታማኝ ሰዎች ተጎድቼ አላውቅም። ተጠራጣሪ ነኝ። ስለዚህ ቀድሜ ነገሮችን አውቃለሁ። አሁን ተጎድቼ ማለት ምን ማለት ነው? እኔ አሁን ለምሳሌ ሰው ጎዳኝ ምናምን ሰው ብሎ ብዙ ጊዜ ሲያወራ በጓደኛም ሰው በቤተሰብም በባልና ሚስትን በሪሌሽንሽፕም በሶስቱም
ተጎዳ ብሎ ማለቱ እኔ የሰውየው ራሱ ሰውየው ያለበት ትንሽ ክፍትነት ነው የሚመስለኝ። በቤተሰብ ልንጎዳ እንችላለን። ለምን ብትሉ ቤተሰብ ጥለህ የማትጥለው ነገር የሆነ ሰዓት ላይ ተመልሰህ ትገናኛለህ። እናት፣ አባት፣ እህት፣ ወንድም፣ ልጅ ከዛም ሲያልፍ አክስት፣ አጎት የምትላቸው ነገሮች በሆነ አጋጣሚ ትገናኛለህ፣ በሆነ አጋጣሚ ትጎዳዳለህ ምናምን ነገር። ቤተሰብ ቤተሰብ ነው። በተረፈ ግን ከዛ ውጭ ግን በጣም ልቅ ሆነ ሁሉ ነገርን ክፍት አድርገህ ከዛ በኋላ ለሚደርስበት ችግር ተጎዳ ማለት ትንሽ ይከብዳል። ቤትን መዝጋት ያለብህ ይመስለኛል። ቤትን መዝጋት ማለት ሚስጥራችሁ መዝጋት አለባችሁ። በተለይ በባል በሚስት በገንዘብ ላይ ያለውን ነገር አሁን ለምሳሌ ማንም መጥቶ አሁን የምናያቸው ነገር 46,000 ድራም አበድሪ እንዴ! ይሄ 46,000 ድራም አበድሪ ሀው 48,000 ድራም ነው አሁን የነፋሲካ አይነት ነገር ወርቅ ምናምን ነገር እና እንደሱ አይነት ነገሮች እኔ ይከብዱኛል፣ በጣም ይከብዱኛል። ልል የምችለው ነው የለኝም።